ለድሆች ወንጌል መስበክ ምን ድሆችን ሰብስቦ በቅርብ ቀን አዳዲስ መኪና ተብለው ነው እንዴ ባለጠጋ የሆኑት? አይደለም። አቅም የለንም ለሚሉ ደካማ ሰዎች ወንጌል ምንድነው የሚጠቅመው? ደካማ ሰዎች ብርቱ ሆነው መስል አውጥተው እንደገና ጉልበተኛ ስለሆኑ ነው እንዴ? አይደለም። ማንም ሊሰጣቸው ለፍተው ሰርተው አድርገውት ሊያገኙት የማይችሉትን ነገር በስጦታ መልክ አዘጋጀላቸው ማለት ነው። መተን ውድድር ውስጥ ለምንድን የገባ ነው? ከመጣን በኋላ ወንጌል በትክክል ከሰማን የምስራች ምስር ብላ ምንድነው? በቃ በስምህ ይሄው ሰማይ ላንተ ተዘጋጅቷል። እንዴት በእኔ አቅም ኖ አትከፍልም፣ ተከፍሎልሃል። ማን የከፈለ? ክራይስት መስቀል እናሳያለን። ትደመምና ይሄንን ውለታ የዋለልህን የሞተልህን ደሙን ያፈሰሰልህን ትወደውና እንባህ እየፈሰሰ ባለ ውለታዬ እያልክ እየዘመርክ እንድትኖር ነው ወንጌል። ይኸውና ክብር ለኢየሱስ ይሁን። ወንጌል በሰማያዊ ስፍራ በክርስቶስ ኢየሱስ የተሰራልንን ማሳየት ነው። የዘላለም ሕይወት ያገኘነው ክርስቶስ ሰርቶልን ነው። ባለጠጋ የሆነው ክርስቶስ ሰርቶልን ነው። ሰማይ የገባነው ክርስቶስ ሰርቶልን ነው። ማንም ሰው እንዳይመካ ከምን አይደለም ተባለ? ከሥራ አይደለም። በቃ በመረቱ ባለጠጋ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር በክርስቶስ ያደረገላችሁ ይሄ ነው። አትንቀሽቀሹ ክርስቲያኖች። እግዚአብሔር ያደረገላችሁን ነገር ካልገባችሁ እንኳን በርከክ በሉና አልገባኝም አስረዳኝ። ምንድነው ይሄ ፓስተር ቸሪ የሚባል ሰው የሚያወራው? እኔ የምፈልገው እኮ የሆነ የበረከት ዘይት አለ ተብዬ ነው። የሚያስበረጥስ የሚያስቦቅስ የሆነ እንድጠረምስ የሚያደርግ ግሬስ አለ ተብዬ ነው የመጣሁት። ምንድነው የሚያወራው? የታለ ግሬሱ? ጌታ ሆይ ምንድነው በሉና ጠይቁት፣ ይነግራችኋል ጌታ። የወንጌል እውነት ሲበራ መባረካችሁን ነው የምታውቁት። አይናችሁን ነው የሚከፍተው። እግዚአብሔር በክርስቶስ የሰራላችሁ ፍለጋ የሌለውን ባለጠግነት እግዚአብሔር ያዘጋጀው ድንቅ ሚስጥር። ይሄ ሚስጥር ሲገባችሁ ይሄን ነው የምትገልጡት። ምን አለ ሰው ያለኝ ይሄ ነው ያልን እኮ ለስሙ እኮ ዘምረነዋል። ሰው ያለኝ እያለ ሲያወራ ሲተነትን ማአት ነገር እኔ ያለኝ የወልክ አባት የወረስኩት 6 ግንባር ቦታ አለ፣ 20 ሄክታር መሬት አለ፣ እነዚህን የሚያክሉ በሮች አሉ፣ መጋዘን አለ ምናም ብሎ ሲያስረዳ ሰው እኔ የተማርኩት እንትን ሀገር ነው ይሄ ያለኝ ብሎ ሲያስረዳ ሰው ያለኝ ይሄ ብሎ የሚያስረዳቸው ማአት ነገሮች የትምህርት ማስረጃውን፣ ልምዱን፣ ተሞክሮውን፣ ባዮግራፊውን ይዞ ሲመጣ አንተ ስትባል አንተ የምታስረዳው ልንገራችሁ ትልና እኔ ያለኝ ትላለህ ሲባል ሰማይንና ምድርን የፈጠረው በአንድ ጊዜ በሁሉ ስፍራ የሚገኘው እሱ አባቴ ነው። እስቲ አሜን። ሰው ሁሉ አለ እሺ ሲባል እሱ የኔ ጌታ ነው። ምንድነው ያለ? እኔ ያለኛው ሰው ሁሉ ብዙ ነገር አለኝ ብሏል። እኔ የዘላለም ሕይወት አለኝ። እኔ በክርስቶስ በሰማያዊ ስፍራ ምን አድርጌያለሁ? ተባርኬያለሁ። ምን አለ? እኔ ያለኛው ኢየሱስ አለኝ። አሁን ብሞት የት እንደሚሄድ አውቃለሁ። ሌላ ምን አለ? እኔ ያለኛው የርስቱ መያዣ ተሰጥቶኛል። ምን? መንፈስ ቅዱስ። የት ነው ያለው? በልቤ ውስጥ። አስረጃ አያስፈልገኝም። ተባርካል የሚል የሚመሰክር እውነት አለኝ። በምድር ስትታይ ምንም የለም፣ ጎስቋላ ምስኪን ነህ፣ ግን ኢየሱስ አለ። ይሄ ብርሃን እኮ ስለገባው ነው ጳውሎስ ማንም የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። እንዴት ሲባል ሁሉንም ደረደረና ሁሉም አለ እኔ ካለኝ ኢየሱስ ጋር ሲወዳደር ቆሻሻ ነው ብሎ ቁጭ። ወገኖቼ ኢየሱስ በጣም ትልቅ። አንድ የተባረከ ሰው በደንብ አሜን ይበለኝ። ስለዚህ ተባርከናል። በምድራዊ በረከት በምድራዊ ነገር ምንም የሌላችሁ እንኳን ሰዎች ብትሆኑ እመኑኝ እኔ ተባርካችሁ። አሁን ስትሄዱ ማደሪያ የሌላችሁ ሰዎች ብትሆኑ ተባርካችሁ። ይሄ እውነት ሲገባችሁ ምንም ነው ማትፈሩት። ድህነትን አትፈሩት፣ መከራን አትፈሩት፣ ሞትን አትፈሩት፣ ችግርን አትፈሩት፣ ችጋርን አትፈሩት፣ ምቀኛ አትፈሩት፣ ሸረኛ አትፈሩት፣ አለማግባትን አትፈሩት። ምንም ነው ማትፈሩት። ለምን? አባታችሁ ማን ነው? እግዚአብሔር። መንፈስ ቅዱስ ከእናንተ ጋር አለ። አሁን በምድር የሚቆጠር የሚታይ ምንም ነገር ላይኖራችሁ ይችላል። እንዳይሰማችሁ እውነቴን ነው ማወራላችሁ። እኔ ይሄ እውነት የገባኝ ዛሬ እንዳይመስላችሁ። ድሮ 2 አይነት ጫማ ባደረኩበት ዘመን በኩራት ነው የምወጣው የምገባው። ኮንፊደንሴ ነበረ። አልሸማቀቅም። እግሬን በስነ ስርዓት ሰቅዬ የምቀመጥበት ዘመን ነበረ።
እንደገና ደግሞ ሻል ብዬ ምንድነው ስኖር ቁርቁስ ያለች አሮጌ መኪና ሲስ አዳዲስ መኪና ግራና ቀኝ ሲመጣ አልሸማቀቅም። ኮስተር ብዬ አቆሜ ጌታን አመስግኜ ነው ወርደው አልሸማቀቅም። ለምን ብትለኝ እኔ በቁስ ምወዳደር ሰው አይደለሁ። መጽሐፍ ቅዱስ በወደደን በእርሱ በሉት እስቲ ጨርሱት። በወደደን በማ በገዛ ነው መኪና ነው፣ በገዛ ነው ቤት ነው፣ በዘራችን ነው፣ በማ በእርሱ በወደደን በእርሱ ከአሸናፊዎች ሁሉ እናደርጋለን እንበልጣለን። እመኑኝ እኔ በምድር ነገር ምንም ነገር የሌላችሁ ብትሆኑ ደሃ አይደላችሁም፣ ጎስቋላ አይደላችሁም። ኢየሱስ ካላችሁ ባለጠጋ ናችሁ። አሁን ምንም የሚቆጠር ነገር የላችሁ፣ የምታሳዩት ነገር የላችሁም አይደል? እኔ ምስኪን፣ እኔ ደሃ፣ እኔ ብቸኛ ምናምን አትበሉ። እናንተ ጋር ያለው ከዓለም ላይ ካለው ይበልጣል። እናንተ ጋር ያለው ዘላለማዊ ነው። እናንተ ጋር ያለው ለዘላለም ይኖር ነው። ዛሬ ምንም የላችሁም ይሆናል። የተሰጣችሁ የማይጠፋ ሀብት ነው፣ ለዘላለም የሚኖር ሀብት ነው። በክርስቶስ ያገኛችሁት ለዘላለም የሚኖር ነው፣ የሚኖር ነው፣ የማይጠፋ ነው፣ የማያረጅ ነው፣ የማይወሰድ ነው። እግዚአብሔር ለሚወዳቸው ያዘጋጀው ነገር ያላችሁ ሰዎች ናችሁ። ተባረካችኋል። ሲጮክ በሉና ተባረክ ያለው በሉ። እዚህ መተህ አዝነ ልትሄድ አትችልም። እዚህ መተህ ጎስቋላ ድሃ ምስኪን ነኝ ብለህ መተህ ጎስቋላ ድሃ ምስኪን ነኝ ብለህ ልትሄድ አትችልም። እኛ በቁሳና ወዳደረ ኢየሱስ አለ ሆይ አዎ አለኝ ካልክ እንትን ይዞ ከፍታውን ይዘዋል። የማይቀመሰው ቦታ ላይ ደርሰሃል። ለዚህ ነው መጽሐፍ ቅዱስ በሰማያዊ ስፍራ በሰማያዊ ስፍራ በቀኙ ምን አደረገን ነው የሚለው? ሊያስቀምጠን ነው የሚለው። ኦሬዲ ያስቀምጥ። ዋንጫውን ኦሬዲ ተረክበን የጀመርነው። ስለዚህ በቁስ አታወዳድረኝ። እስቲ አልወዳደርም በሉ። አንደኛ ቆሮንቶስ ምዕራፍ 1 5 እና 6 ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ይልና በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ባለጠጋ እንድትሆኑ የተደረጋችሁት ለእናንተ የመሰከርኩት ወንጌል በእናንተ ዘንድ መመስከሬ በእናንተ ዘንድ እንደጸና ነው። ምንድነው እሱ? በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በነገር ሁሉ በቃልም ሁሉ በእውቀት ሁሉ ማወቅ አለባችሁ። በእውቀትም ሁሉ ይልና በእርሱ እርሱ ማን ነው? ክርስቶስ። ቤተክርስቲያን ባለጠጋ የሆነችበት፣ ቅዱሳን ባለጠጎች የሆኑበት፣ አሸናፊ የሆንበት፣ በሰማያዊ ስፍራ የተቀመጥንበት፣ በእግዚአብሔር ዕውቅና ያገኘንበት፣ የሰማዩ የመንግስቱ ወራሾች የሆንበት በእርሱ ምኖች ባለጠጎች እንድትሆኑ ተደርጋችኋል። እስቲ እጆቻችሁን አንሱ። እኔ በሉ እስቲ በነገር ሁሉ በእርሱ ባለጠጋ ተደርጌያለሁ። ክብር ለእግዚአብሔር ይሁን። ይኸውላችሁ እናንተ የክርስቶስ ናችሁ። እስቲ የክርስቶስ ይሆን ያልሆናችሁ ሰዎች ሁኑ፣ ግድ የላችሁ። ኢየሱስ የኢየሱስ መሆን አያከስርም፣ አለመሆን ነው የሚያከስረው። እስቲ እኔ የኢየሱስ ነኝ በሉ። የኢየሱስ ከሆናችሁ የእናንተ የሆነውን ነገር ልንገራችሁ። ብዛቱ ሰማይ ብቻ አይደለም፣ ሰማይ የእናንተ ነው። ሰማይ ኦልሬዲ የእናንተ በስማችሁ ተመዝግቧል፣ ገቢ ሆኗል። ክብር ለእግዚአብሔር ይሁን። እሱ ከፍሎ ለእናንተ መንግስቱን ገዝቶላችኋል፣ ዘላለምን ገዝቶላችኋል። ህይወት የእናንተ ነው። ይሄ ብቻ አይደለም፣ በምድርም ስትኖሩ እግዚአብሔር ለእናንተ ያዘጋጀውን ስሙኝ። አንደኛ ቆሮንቶስ 3 21 እና 22 በጣም ስለገረመኝ ወደ 8 ነገር የእናንተ ሆኗል። ስለዚህ መርጠን ነው አሁን ዛሬ የለኝም ምንም የምትሉ ሰዎች ያላችሁን ነገር ብዛቱን ላሳያችሁ። አንደኛ ስለዚህ ማንም ሰው አይመካ ይላል። ማለት አይመካ፣ በቃ ማንም ሰው አይመካ። ከተመካ በማን ነው መመካት ያለበት? ስሙ እንደዚህ ይላል 3:21 ነገር ሁሉ የማን ነው? የእናንተ ነውና። መጽሐፍ የላችሁ የከፈታችሁ ሰዎች አብራችሁኝ። ነገር ሁሉ የማን ነው? ነገር ሁሉ የማን ነውና? የእናንተ ነውና ይላቸዋል። ከዛ ጳውሎስ ቢሆን ጳውሎስ የማን ነው? የኛ ነው በሏ። ጳውሎስ ቢሆን አጵሎስ ቢሆን ኬፋም ቢሆን ማለት ቆሮንቶስ የነበረው ታስታውሳላችሁ፣ ኃይለኛ ብጥብጥ ነበረ። ተከፋፍለው እኔ ጳውሎስ፣ እኔ አጵሎስ፣ እኔ ኬፋ፣ እኔ ኢየሱስ ተብሎ ጎጥ ነበር፣ የተበጣጠሰ ነገር ነበር። የቸርች የደርቲ ፖለቲካ ውስጥ አንዳንድ ሸቃባ ሰዎች ይገቡና በቃ ያምታቱታል። የተጠራንበትን ነገር የድርና የዕቁብ የሰፈር መንፈስ ያመጡና ያበላሹታል። ከተጠራንበት ጥሪ ውጭ ሊያደርጉን ቸርች ውስጥ የሚገባ የሚቆጠቁጥ ስፒሪት አለ። ይገባና የሚከፋፍል መንፈስ አለ። እንደሱ ስለነበረ የተከፋፈሉትም ራሱ አጵሎስም የናንተ ነው፣ ጳውሎስም የናንተ ነው፣ ኬፋም የናንተ ነው። ከዛስ እንደዚህ ኬፋም ቢሆን ዓለምም ቢሆን ዓለም የማን ነው? ስሙ ቆይ፣ ዓለም የማን ነው?
ስላችሁ የኛ ነው ለማለት የዓለሙን ባለቤት መጀመሪያ ያገኙት። የዓለም ባለቤት ማን ነው? እግዚአብሔር ነው አይደል? አይደለ? እግዚአብሔር የማን ነው? የኛ ከሆነ እኛ የማን ነን? የእግዚአብሔር። ስለዚህ እግዚአብሔር ስለሆነን ዓለምም የማን ሆኗል? በቃ የአባታችን ስለሆነ የአባታችሁ የሆነ ነገር ሁሉ የእናንተ ነው። ዓለምም የማን ነው? ዓለምም ቢሆን ይሄ ብቻ አይደለም፣ ህይወትም ቢሆን ህይወት የማን ነው? እስቲ የኔ በሉ። ዓለምም የኔ ነው፣ ህይወትም ቢሆን ይሄ ብቻ አይደለም። ከዛስ ሞትም ቢሆን ሞትም ቢሆን የእናንተ ነው። እንሞታለን አይደለ? ማለት የኛ ሞት አለን እያንዳንዱ ሰው። በነገራችን ላይ ይኸውላችሁ ሰው ተደጋጋሚ አንዳንድ ቦታ ላይ እንዲህ ረብረብ ከአንድ ቤት አሁን አንድ ሰው ሁለት ሰው ሶስት ሰው በአራት ወር በአምስት ወር በልዩነት ምናምን ሰው ሲሞት ምን አድርገው ነው ምናምን አትበሉ አይባልም። እንደዚህ አይባልም። ሰዎቹን ቀጥታ ወስዳችሁ ጀጅ ለማድረግ ከኃጢአት ጋር ለማገናኘት አሁን ተቋሞችም ላይ ያየው ስለሆነ ወይኔ ጨረስ ምን አድርገው ነው የሆነ ማምና ይላል። ይሄ ሚጢጢ መንፈስ ነው። ይሄ አጋንንታዊ አሰራር ነው። አስተውሉ እሺ። እንደዚህ አይባልም። ሞት በእያንዳንዱ በስሙ የተጻፈለት ሞት አለ። ወረፋ ጉዳይ አንዳንድ ጊዜ አጠገብ ለጠገብ የተቀመጡ ሰዎች የሆነ ጉዳይ ኖሯቸው የሆነ ቢሮ ሲሄዱ አጠገብ ቶሎ ተከታታይ ሊጠሩ ይችላል አይደል? የሆነ ጉዳይ ተመዝግበ እየጠበክ እያለ አንዳንድ ጊዜ ጥሪ ከኋላ አንዱ ይጠራዋል፣ ከዛ አንዱ ይጠራል። እከሌ አቤት ይላል ይወጣል። እከሌ አቤት ከዛ ጋር፣ እከሌ አቤት እዚህ ጋር፣ እከሌ አቤት እዛ ጋር። በመስመር አንዳንድ ጊዜ ጥሪ ሊመጣ ይችላል አይደል? እኛ አንዳንድ የሰርተፍኬት ስንሰጥ ምናምን የሰርተፍኬቱ የተጻፈላቸው ሰዎች በተከታታይ የተቀመጡና የተለያየ ቦታ የተቀመጡ ሰዎች አሉ። በተከታታይ የተቀመጡ ሰዎች ስም ጥሪያቸው ሲጠራ ኃጢአት ሰርተው አይደለም፣ ተራቸው ደርሶ ነው። ሞትም ቢሆን የኛ ነው። አይገርም? ህይወትም የኛ ነው፣ ሞትም የኛ ነው። ክብር ለኢየሱስ ይሁን። ይኸው ያላችሁ ነገር ብዛቱን ነው። ቶሎ ጳውሎስ የኛ፣ አጵሎስ የኛ፣ ኬፋ የኛ፣ ዓለምም የኛ፣ ህይወት የኛ፣ ሞት የኛ፣ ከዛስ ያለውም የኛ የሚመጣውም የኛ። አሁን አንተ ምን ነው ዳታ ታዲያ? ይሄ ሁሉ ነገር አለ። ህይወት አለ አይደል? ሞትም አለ። አሁን ያለውም ያንተ ነው፣ የሚመጣውም ያንተ ነው። ተመልከት፣ እዚህ ጋር ያለው ቸሬም ያንተ ነው። እግዚአብሔር ያሳየ ኢትዮጵያም ያንተ ናት። በጣም ምንድነው አንተ ባዶ የምትባሉት? ይሄ ሁሉ ነገር አለ። ክብር ለኢየሱስ ይሁን። እሺ ተባረክ ያለው ባሉ ክርስቲያኖች ተባረክ። ቤተ ክርስቲያን ምድራዊ ነገር ምንም የሌላት እንኳን ብትሆን ሁሉም ነገር አላት። ያለውም አሁን ያለውም አላት፣ የሚመጣውም አላት። ክብር ለኢየሱስ ይሁን። ስለዚህ አሁን ያለውም አለኝ በሉ እስቲ፣ የሚመጣውም አለኝ። የሚገርም ነው። ታዲያ እንደኛ የታደለ ሰው አለ? ሁለት እድል ይዞ ሜዳ ውስጥ የገባ። ለዚህ እኮ ነው ኢየሱስ በዓለም ሳላችሁ ምን አለባችሁ? መከራ አላችሁ፣ ግን አይዟችሁ እኔ ዓለምን ምን ማለት ይመስላችኋል? ይሄ ማለት እኔ ዓለምን አሸንፌያለሁ ሲል ምን ሊለን ፈልጎ ነው? ታዲያ አንተ ማሸነፍኛ ምን አገባ የምትሉ እንዴ? እኔ እኮ ኦልሬዲ ያሸነፍኩት ገብቼ ሜዳ ውስጥ ለእናንተ ነው። እናንተ ሜዳ ውስጥ የምትገቡት ይሄን ድል ይዛችሁ ነው። ኦልሬዲ ዋንጫው የእናንተ እንደሆነ አውቃችሁ አረጋግጣችሁ ጌም ይኖራችኋል። ምን ማለት ነው? በጌሙ መካከል ጎል ቢገባባችሁ ማሸነፋችኋል። ጎል ብታገቡ ሁለት እድል ይዘው ሜዳ ውስጥ የሚገቡ ተጫዋቾች ታይታችሁ በቃ ኦልሬዲ ዋንጫው እንደበሉት እርግጠኛ ይኸው ሬሾ ለማሟላት እንደሚገባ እኛ እንደሱ ነው የገባን። ኦልሬዲ አሸንፈናል። ክብር ለኢየሱስ ይሁን። ስለዚህ ክብር ያለበት ባለጠግነት የሚገኘው በኢየሱስ ክርስቶስ ብቻ ነው። ዓለም ላይ ሌላ ባለጠግነት አለ፣ ተጠንቀቁ። ክብር ያለበት ባለጠግነት ያለው በክርስቶስ ብቻ። ቅድም እንደነገርኳችሁ ኤፌሶን ምዕራፍ 1 ቁጥር 18 እና 19 በክርስቶስ ተመርጣችኋል፣ በክርስቶስ የተጠራችሁ ናችሁ፣ በክርስቶስ የተዘጋጀላችሁ በቅዱሳኑ ዘንድ ያለ የርስቱ ክብር ባለጠግነት የሚጠብቀን በክርስቶስ የተገኘ ነገር ብቻ ነው ክብር ያለበት። እስቲ አሜን። ስለዚህ ማረጋገጫው ተሰጥቶናል። ማረጋገጫው ምንድነው? ክብር ላለበት ነገር ካላችሁ መንፈስ ቅዱስ። ለዚህ ነው መጽሐፍ ቅዱስ ኤፌሶን ምዕራፍ 1 አሁንም ቁጥር 14 ላይ በእሱ የርስታችንን መያዣ ተቀብለናል አለ። ያገኘነውን ርስት ወይም ደግሞ ክብር ማረጋገጫው የተሰጠን በመንፈስ ቅዱስ ነው ተብሎ መንፈስ ቅዱስ ማረጋገጫ የተሰጠን ሰዎች ነን። ስለዚህ በረከት ትርጉም የሚኖረው ብዙ ሲሆን ሳይሆን በምን የተገኘ ነው። አንድ በረከት ብዙ ስለሆነ በረከት አይደለም። ብዙ በረከት በአንድ ጀንበር እሳት ሊጠፋ ይችላል። ብዙ ስለሆነ አይደለም። አንድ በረከት የሚሆነው እውነተኛ ደስታና ለእግዚአብሔር ክብር የምናመጣበት ከሆነ እሱ እውነተኛ በረከት። እስቲ እኔ ተባረክ ያለው የምትሉ ሰዎች እዚህም እዛም ያላችሁ
የምትሰሙኝ ሰዎች እኔ በጣም ተባርኬያለሁ ካላችሁ እውነተኛ በረከት የሚያደርገው ልንገራችሁ። እውነተኛ በረከት ወደ ህይወታችሁ ሲመጣ ዛሬ ወጣቶች ያላችሁ እዚህ ነገ ሚሊዮነር የምትሆኑ ትናንትና ምንም ያልነበራቸው እዚህ ቆሜ ሳስተምር እግዚአብሔር ያሳደጋቸው ሚሊዮን የማያውቁ ሰዎች ሚሊዮነር የሆኑ ሰዎች አሉ። በደንብ ስሙኝ። እውነተኛ የእግዚአብሔር በረከት ወደ እናንተ ሲመጣ ከእግዚአብሔር አያረቃችሁ። ከእግዚአብሔር ከሚያርቅ በረከት እግዚአብሔር ይጠብቃችሁ። በጣም ለጸሎት ኩሩ አያረጋችሁ። እውነተኛ በረከት ንቀት ውስጥ አይከታችሁ። እውነተኛ በረከት የሚያረጋችሁ አመስጋኝ ያረጋችኋል። አሜን። እውነተኛ ደስተኛ ያረጋችኋል። እውነተኛ ለእግዚአብሔር ክብር አምጪ ያረጋችሁ። እውነተኛ በረከት የሚለካው በዚህ ለእግዚአብሔር ክብር መስጠት ካቆምክ፣ እውነተኛ ደስታህን ከነጠቀ፣ ሐምብልነትን ከወሰደብህ አልተባረክም፣ ተረግመሃል። በቃ በዚህ ለየው። ተባርኬያለሁ ብለህ የምትደነፋው ሰውዬ በዚህ ለየው። እውነተኛ ደስታ አለ? እውነተኛ ሰላም አላችሁ? ለእግዚአብሔር ክብር እያመጣችሁበት ነው? ካልሆነስ አልተባረክም። አንተ እንደዚህ ሳይሆን የተባረከው እንደዚህ ነው የተባረከው። ኦልሬዲ ሰይጣን አርዶሃል። መሞት ነው እሱ። ሂድና ጠይቀው ሉቃስ 15 ላይ ያለው አባት ያ የጠፋው ልጅ ከአባቱ ሀብትና ንብረት ድርሻዬን ብሎ ሲይዞት ተባርኳል ነው የሚባለው ሰፈር ውስጥ ግን አይደለም። ያ የተባረከ የተባለው ልጅ ከጋለሞቶቹ ጋር ገንዘቡን ጨረሰ፣ ሩቅ አገር ሄደ፣ ያለውን ነገር ሁሉ አጣት፣ ባዶ ሆነ ይላል መጽሐፍ ቅዱስ። እርዮች የሚበሉትን አሰር ተመኘ። ምስጋና አልነበረውም። ሐዘን የመጣበት በረከት አይደለማ። ከአባት የሚያርቅ በረከት አይደለማ። ሐዘን አመጣበት፣ ጉስጉልና አመጣበት፣ ርቀት ወሰደው፣ ከአባቱ ለየው፣ የማይሆን ቦታ ላይ ጣለው፣ ባዶ አደረገው። አልተባረከማ። እሱ የተባረከ ነው የሚመስለው ነጥቆ ሲወስድ ነው። ሐዘን ውስጥ ከተተው፣ ብቸኝነት ውስጥ ከተተው። ዛሬ ከእግዚአብሔር ለዚህ ነው አባትየው ሲመለስ ምንድን ነው ያለው? ይሄ ልጅ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ሕያው ሆኗል አለ። ይኸውላችሁ ከእግዚአብሔር የሚያርቅ በረከት ሞት ነው። ኦልሬዲ ሞታችኋል። ከእግዚአብሔር ርቃችሁ የተባረካችሁ የመሰላችሁ በየጥጋ ጥጉ የምታለቅሱ ሰዎች ተመለሱ። እግዚአብሔር እጁን ዘርግቶ ይቀበላችኋል። ደስታ የጠፋባችሁ፣ እውነተኛ ሰላም የጠፋባችሁ፣ በልባችሁ ሐዘን የሞላ ጠዋትና ማታ የምታለቅሱ፣ መከራ ውስጥ ያላችሁ፣ ብቸኝነት የሚሰማችሁ፣ ብዙ ነገር ኖሯችሁ ባዶነት የሚሰማችሁ አልተባረካችሁም። ሰይጣን ገንጥሎ ወስዶ ኩል ያድርጓችሁ ነው። ወደ እግዚአብሔር ተመለሱ። እውነተኛ በረከት፣ እውነተኛ ደስታ፣ እውነተኛ የልብ ሰላም፣ እውነተኛ ለእግዚአብሔር ክብር አምጮች ያደርጋል። በቃ ከተባረካችሁ እንደሱ በረከትም ይለየው በሱ። ተጠንቀቁ፣ ሰይጣን እንዳይባርካችሁ። ደግሞ ብለ ሰይጣን ሊባርካሉ። አዎ ሰይጣን የሚባርከው በረከት አለ። እሱ ልንገራችሁና ጨርሳለሁ። ታስታውሳላችሁ ኢየሱስ ጋር መጥቶ ማቴዎስ ምዕራፍ 4 ላይ ተጠንቀቁ፣ ሰይጣን በረከት አለ። ሰይጣን በረከት አለ። እንደሱ ነው ያለው። ኢየሱስን መጥቶ ምድረ በዳ ላይ ድንጋዩን ዳቦ አርጋለው ጧ አረገው፣ ቃል ጠቅሶ። ከዛ አልቻለው። መቅደስ ጫፍ ወሰደና ሊወረውረው ፈለገ። አሁንም ቃል ጠቀሰበት። እንዲህ አለ። ከዛ ወሰደውና አሳይቶ ታስታውሳላችሁ። እሱ ላንብብላችሁ። ማቴዎስ ምዕራፍ 4 ቁጥር 8 ዲያብሎስም ረጅም 4:8 ማቴዎስ ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደውና የዓለምን መንግስታት ሁሉ ክብራቸውንም አሳይቶት ማንን? ኢየሱስ አሳይቶት ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ማለት ነው። ኢየሱስ ጋር መጥቶ ካቀረበ አንተ ጋር እማመጥቶ እንዴት አያቀርብ? እሰጥሃለሁ። አሳይቶት ክብር፣ የዓለምን ክብር፣ የነገስታትን ክብር፣ ትልቅ የሚባለው ፖዚሽኖች ሁሉ አሳየውና እሰጥሃለሁ። ስለዚህ እዚህ ዓለም ላይ ሰይጣን ስጦታ አለው ማለት ነው። ከባባድ ስጦታ አለው ማለት ነው። የስልጣን ስጦታ አለው፣ የገንዘብ ስጦታ አለው። ተጠንቀቁ። ግን የሚጠይቀው ከስጦታው በፊት ስግደት አለ። ከስጦታው በፊት መሰጠትን ይጠይቃል፣ መውደቅህን ይጠይቃል። ወድቀህን ያለው ከወደቅ ይሰጣል። ወጣት ሴቶች በደምስ ከወደቃችሁ ሰጪያችሁ ብዙ። እስቲ አልወድቅም በይ፣ ማንም ይሰጥሽ። የወደቁ ይዘው ተነስተው ወድቀህ ብትሰግድልኝ እሰጥሃለሁ። ምን ማለት ነው? ካልወደቅ አልሰጥህ። የሰይጣን ስጦታ መውደቅህን ይጠይቃል። የሰይጣን ስጦታ ሁልጊዜ መውደቅህን፣ መዋረድህን፣
ኢንቴግሪቲን መጣልህን፣ ራስን መጣልህን፣ ዝቅ ማድረግን፣ መርከስህን፣ ነፍስህን መሸጥህን ይጠይቃል። ጥያቄ ያለው ባዶ ስጦታ ነፃ ስጦታ የለው አለው፣ ግን ስጦታ በነፃ አይሰጥም። የሚጠይቅ በጣም ወሳኝ ነገር መውደቅ። ወደቂ፣ ስልጣን ይሰጥሻል። ወደቂ፣ ብር ይሰጥሻል። ወደቂ፣ በጣም ብዙ ነገር ይሰጥሻል። ኢየሱስ አየውና ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል። አልወድቅም። የምወድቅለት፣ የምሰግድለት፣ የምሞትለት፣ ራሴን የምሰጠው፣ ራሴን የማዋርድለት አንድ ነው። እሱም ሰራዊት ጌታ እግዚአብሔር። ወገኖቼ እግዚአብሔርን የምትፈሩ ከሆነ የምትሰግዱለት ለሱ፣ የምትወድቁለት ለሱ። የሰይጣን ስጦታ አለ። በእግዚአብሔር ስጦታና በሰይጣን ስጦታ መካከል ያለው ልዩነት ምንድነው ካልከኝ፣ ያኛው እንትን ነው ሲመረመር፣ በደንብ ሲመረመር ንጽህና የለውም። ውስጥ መውደቅ አለ፣ መርከስ አለ፣ መዋሸት አለ፣ እንከን አለ። የእግዚአብሔርስ እግዚአብሔር ንጹህ ይመረመራል ወይ ነው በረከትህ። መመርመር ይችላል ወይ ነው። ዛሬ ተባርከናል የሚሉ ሰዎች መመርመር ይችላሉ ወይ ነው። እንፈታተሻለን ወይ ነው። መፈታተሽ ይቻላል ወይ ነው። በእግዚአብሔር ፊት ይዞ መቆም ይቻላል ወይ ነው። ተባርኪያለሁ ማለት ይቻላል። የእግዚአብሔር ልጅ ነኝ ማለትም ተችሏል። ታስታውሳላችኋል፣ ፈሪሳዊ እኛ አባታችን እግዚአብሔር ነው አብርሃም ነው እኛ የእግዚአብሔር ልጆች ነን ሲሉ ኢየሱስ መጣና መሸጫውን አይደላችሁ ማለት ይቻላል፣ ግን አይደለም። ተባርኪያለሁ ማለት ይቻላል፣ ግን ተባርካል ማለት አይደለም። እኔ እግዚአብሔር ልጅ ነን አሉ አይደላችሁ ማለት አባታችን አብርሃም አይደለም። እነሱ እኮ ብለዋል። ኢየሱስ ግን አይደላችሁ ምን እናንተ ከአባታችሁ ከማን ነው? ከዲያብሎስ አባታችሁ ነው። እግዚአብሔር አባታችን ስላላችሁ እግዚአብሔር አባታችሁ አይሆንም ማለት ነው። በሌላ ቋንቋ የሰይጣን በረከት፣ የሰይጣን ስጦታ እንደዚህ ነው። መውደቅህን ይጠይቅሃል። እግዚአብሔር ማስተዋል ይስጠን። በከንፈሩ ከሚወሰልት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል ምሳሌ 19:1 ላይ። ወስላታ ከመሆን ይልቅ ከመሆን ይልቅ ያለ ነውር የሚሄድ ድሃ መሆን ይሻላል ይላል። ወገኖቼ ወስልታችሁ ባለጠጋ ከምትባሉ ያለ ነውር ሄዳችሁ ድሃ ብትባሉ ይሻላል ነው እያለን ያለው መጽሐፍ። ይሻለናል። እስቲ አሜን። ይሻላል። ምሳሌ 28:6 በጠማማ መንገድ ከመሄድ እና ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ምን ይሻላል? የትኛው ይሻላል? የትኛውን ነው የምትመርጡት? በጠማማ መንገድ ሄዶ ባለጠጋ መባል ነው ወይንስ በትክክለኛ መንገድ ሄዶ ድሃ መባል ነው? አያችሁ፣ እዚህ ከመጣችሁ የምትሰሙት ይሄንን ነው። ዋጋ ሰጣችሁት በጣም ውድ ነገር ይዛችሁ መጣችሁ፣ ርካሽ ይዛችሁ አትሄዱ። ያለ ነውር የሚሄድ ድሃ ይሻላል። ስለዚህ በረከት ከተፈቀደው በላይ መውሰድ ሳይሆን የተሰጠንን መውሰድ። እግዚአብሔር የሰጠን ብዙ ነገር አለን። በረከት ከተፈቀደልህ በላይ መውሰድ አይደለም። ለቀን የሚበቃችሁን ውሰዱ አለ ሙሴ። በረከት ከሰማይ ነው የመጣ። ታስታውሳላችሁ? አናው መጣ። ለቀን የሚበቃችሁን ውሰዱ አለ። በረከት ማለት ለቀን የሚበቃ መውሰድ ነው አለ። ከተፈቀደላቸው በላይ የ2 ቀን ወሰዱና ደበቁ። በማግስቱ ሲመጣ ሸቶ ነበር ይላል። እግዚአብሔር ማስተዋል ይስጥ። ተባረካችሁ። እስቲ አሜን። በደንብ ተባረካችሁ።